ወደ ቤቱ ዘግይቶ የሚገባ ወንድ ለቤቱ የሚያስብና ቤተሰቦቹን የሚወድ ነው ሲል አንድ ጥናት አስታወቀ። ቤተሰቦቻችን ላንቺ ስራ ለመስራት ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮችን እያየን አብረን ቆይታ እናደርጋለን። በጣም መነጋጋሪ ጉዳዮች አሉ። አዝናኝ አስተማሪ ቪዲዮችንም ሰብሰብ አድርጌላችኋለሁ ትመለከታላችሁ። ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ ፕሊዝ። በዚህ ቻናል ከመጣው በእርግጥ ዛሬ 3 ቀን አለፈኝ ቢያንስ በደንብ እየታየ አይደለም። የቻናል ችግር አለበት፣ መንገራገጫ አለ ብያችኋለሁ። ፕሊስ ሁላችሁም ሰፖርት ማድረግ እንዳትረሱ፣ ላይክ በማድረግ እስከ ቪዲዮ መጨረሻ ድረስ ተከታተሉ። እንግዲህ ላይክ አድርጋችሁ ተከታተሉ፣ ቻናሉንም ሰብስክራይብ አድርጉ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ወገን፣ ጥንቃቄ ያስፈልጋል። አዲስ የመጣች የሌብነት ስልት አለች። የሆኑ 3-4 የሆኑ ወጣት ወንዶች ይኖራሉ። በእጃቸው ስለ አድኖ ይዙና በየቤቱ በየኦፊሱ እያንኳኩ ልንሸጥ ነው ይላሉ። ግን በዛ መንገድ ቤቱን እየገመገሙና እያጣሩ ነው። እድሉን ሲያገኙ እየሰረቁ ነው። ይሄ ነገር እኔም ገጥሞኛል ከአንድም ሁለቴ እና ተጠንቀቁ። ምናልባት ይቺ ደግሞ ስትነቃ ስታይሏንም ሊቀይሯት ይችላሉ። ምክንያቱም ስለ አድኖ ምናምን ሲታይ ስጦታም እያደረሱ ይመስላል ምናምንና ያዘናጋል ትንሽ። እስቲ የደረሰባችሁ ደግሞ ኮሜንት ላይ ምናምን እንማማርበት። ይመቻችሁ። ከባድ ነው። ሰላም ግጥም ያለኝ የግጥም ርዕስ አይንህን ነው ማጠፋው ይላል። አንተ ከነጋ የሄድክ አትይ ወደ ኋላ፣ እኔም እኮ አለኝ ዳሌ ከኋላ። ከኔ ምን አተ ነው የምታየው ሌላ ሴት ወደ ኋላ? አይንህን ነው ማጠፋው አንተ ቡላላ፣ አርፈ ተቀመጥ በኋላ። አድርሱት ለአሉላ አሉላ እረፍ። ቻናሉ አላልኩም በቃ ብዙ ወሬ እንዳታወራሽ ነግረ ብዙ ወሬ እንዳታወራሽ ሽለኛል። አንተ እንደዛ በደንብ ይችላልው። መጣጣብቀኝ ስበው መጣው ሸኝቻቸው በጣም አሪፍ ሻይጓ ስለሆንኩ መጣው ጠብቀኝ አረበና እኛቻቸው ቶሎና ጠብቀኝ ሸኝቻቸው መጣው። እግር መንገድ ወዳለሁ እንደዚህ ወክ በጣም ያስፈልጋል። ለጤናም ያስፈልጋል። አይ ልሸኛችሁ እዚያ ነኝ። ምንድን ነው 8 ኪሎ ሜትር መጣን ብላችሁ ነው? እኔ የምሄድበት የለም። ልሸኛችሁ ኧረ ልሸኛችሁ። እንገናኛለን። በቃ ቻው። ይሸኘኛል እኮ እሷ። ቻው በቃ እንደውላለን። ፈጣሪ ካለ ነው የምንገናኘው። ኧረ ልሸኛችሁ። ቻው። ምን ተፈጥሮ ቻናሉ አላልኩም አላልኩም። አዎ እችላለሁ። ምሮ ምችለኝ የምሳ የሻይ የዳቦ የቡና ዱላንም እችላለሁ። ወንዶች መደሰቻችሁን ሚስታችሁ ብትቆርጠው ምን ታደርጉ ነበር? የአቶ አቤ ተግባር ግን ለየት ይላል። ነገሩ እንዲህ ነው። ለ20 ዓመታት በትዳር የቆዩና የ6 ልጆች ወላጅ የሆኑት አቶ አቤ በሰላም ተኝተው በነበሩበት ወቅት ነበር በቅናት መንፈስ የታወረች ሚስታቸው ብልታቸውን የቆረጠችው። ታዲያ አቶ አቤ በአስቸኳይ ወደ አሰላ ቲቺንግ ሪፈራል ሆስፒታል ይወሰዱና ተቆርጦ የተለየውን የሰውነት ክፍል ወደ ቀድሞ ቦታው በመመለስ በተሳካ ሁኔታ ማገናኘት ተቻለ። የሚያስገርመው ነገር ታዲያ አቶ አቤ የደረሰባቸውን ከባድ ስቃይና የብልት መቆረጥ ወደ ጎን በመተው ለልጆቻቸው ሲሉ ባለቤታቸውን ይቅር ማለታቸውን አስታውቀዋል። እናንተ ብትሆኑ ምን ታደርጉ ነበር? ሐሳባችሁን አስቀምጡልኝ። ቪዲዮውንም ሼር በማድረግ ተወያዩበት። መልካም ጊዜ። በጣም የሚገርሙ የዋ ናቸው። ሰይፉ ኦኒቤስ ላይ አይቼው በቃ ምን አይነት ሰው ነው እንደዚህ ብልቱ ወይ ደግሞ ብልቱ ወይ ደግሞ ምን አስባለኝ ተቆርጦ እንዴት አይነት በዚህ ልክ ይቅርታ ያደርግለታል? እንደውም ቤት ውስጥ ስናወራ የልብ አይሰጣቸውም ለሌሎች ሴቶች ይሄ ፕሮግራም መቅረቡ ምናምን አይነት ክርክር ላይ ቀርበን ነበረ። ይሄ በነገራችን ላይ የነፍስ ጉዳይ ነው። አንዳንድ ሰው ሊሞት ይችላል እኮ በተለይ የልብ ችግር ያለበት። እኔ አላውቅም ብቻ ከባድ ነው ማለት እንደዚህ አይነት ልብ ይስጣቸው ለሌሎች ባሎችም ብያስባለሁ። የወንድ ድንግል አለው ብዬም አላምንም። የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ድንግል የሚመስል ወንዶች በብዛት ማለት ይቻላል። እና እኔ አህያ እንትን ብያቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ይዤለት እያደረገ እንደዚህ ፊቱን ሰንጥቃው እስከዛሬ ድረስ አለ። አባሰው የኡንት ነው። አሁን ያ ብቻ አይደለም። ከዛ ከተማ ሄደና ናዝሬት ልጆች ነበርንና
ፍየላ ወለደች እንደ ምናምን ብሎ ደወለልኝ። ከዛ ስልክ እንደዚህ በሰው ስልክ ምናምን ደወለና ፍየላ ወለደች እንደ ምናምን እንዴ ለምንድን ነው የትቀው ወለደች ምናምን ሰው አይደለም እንዴ ፍየል እንዴት ሰው ይወልዳል ማለት እንደዛ ነው። ገጠር ላይ ስታስብ ማለት አረጎ በዘወዲት ወዲት ነው ተኝተ ወይ አህያ ጋር ተኝተ ወይኔ ሰው ልታረግዝ ነው ልዋረድ ነው ብለን እናስብ ነበር። ምንም እንትኑ የለንም ገብቷል። እና ይሄን የወንድ ልጅ ድንግል እንዴት ሊሆን ይችላል? አይሆንም፣ ማይሆንም ነገር ነው ብዬ ነው ማለት። ግዴታ ደግሞ መስፈርቱም ነው ብዬ አላምንም ነበር። የገጠር ልጆች ደህና ናችሁ ግን? ከዚህ ቪዲዮ በኋላ ግን ደህና ናችሁ? እውነት ነው። ራሳችሁን አሳውቁኝ እስኪ። ደህና ነው እውነት አሳውቁኝ እንዴ። ይሄ ነገር እንዴት ነው? ኖርማል ነው? ይሄ ግን ከየት ነው የመጣው ግን? ጭራሽ አዳማ ነው የመጣው። አዳማ ጭራሽ ተቀላቅሏላ። ፍየል ግን እንዴት ነው ሰው አድርጎ እንዴት ነው ፍየል የሚወልደው? ፍየል አልወለደችም። ሄደህ ቼክ አድርግ ድጋሚ። ሰው ነው የወለደችው። በዛሬው ዕለት አንድ መረጃ ተሰምቷል። የድብልቅ ማርሻል አርት ተወዳዳሪዎች የቃላት ምልልሱ ቀጥሏል። ዛሬ ደግሞ ሴዶ ማርሻል ለመወዳደር የሚከተለውን ቅድመ ሁኔታ አስቀምጧል። ለኤምኤምኤ ወይም ሚክስድ ማርሻል አርት ግጥሚያ ከሚሸጠው ትኬት 10% ድርሻ ከሌለኝ አልወዳደርም ሲል ገልጿል። ሴዶ እያደረገ ያለው ላይክ እኛን ፐርሰናሊ ሲያናገረን እስማማለሁ ይላል and then when he goes behind the scenes ወይ ደግሞ ሶሻል ሚዲያ ላይ ወጥቶ ምክንያት ይደረድራል። ወይ ደግሞ አንዳንድ ሰዎች ሞኝነቱን ያዩና ይነግሩታል። አንተማ በቃ 30 ሚሊዮን ብር ሳትቀበል ንቅንቅ እንዳትል ፋይት እንዳታረግ ነው የሚሉት። 30 ሚሊዮን ብር እንደዚህ ከሰማይ የሚመጣ ነው ይመስላችሁ? እሱም ደግሞ ማት ይሰራል። 10,000 በእንትን ስታባዙ 200 ሚሊዮን አይታል ማት ይሰራል። ሴ ጋይስ ቲክቶክ ላይ ግቡና ቴዶ ማት ሲሰራ ብላችሁ ግቡ ማለት ነው። it's like so entertaining። እኔ ራስ ሰምቼዋለሁ። 60,000 ከገባ አንድ ሰው 4,000 ከከፈለ እንደዚህ ሚሊዮን ይመጣል 20 ምናምን ሚሊዮን ይመጣል ማለት እያለ 3-4-5 the same math calculation የተለያየ ሪዛልት አውጥቶ ሲናገር አይቼዋለሁ። ሰው አጫወተው። ቆይ ግን አንተ አለ ሌሎችም አሉ የቤት ኪራይ አለ ብዙ ነገር እንትኑ የሴዶ ጥያቄ በጣም ተገቢ ነው። አጠያየቁ ነው ትክክል ያለው ነው። እና አንድ ሰው ውድድር ሲወዳደር ለውድድሩ መቅረብ ያለበት ኦፈሩ በዚህ ልክ ከፍ ማለት አለበት ብሎ የመናገር መብት ሊኖረው ይችላል። ግን ውድድሩን ያሸንፍ አያሸንፍ ሳያቅ ይሄን ሁላ ገንዘብ አቅርቡልኝ ማለት ኧረ እኔ ውድድሩን አልፈልግም እኔ ልሞት እችላለሁ እንደማለት ነው ብዬ ነው የማስበው። ሌላኛው መነጋገሪያ ጉዳይ ጆኒ እንግዲህ እንትናን ወርፎታል። ማን ያዘዋል እሸቱ ወረኛ ነህ አይነት ነገር ነው። ጆኒ ዙሩን አክሮታል። አሁን ደግሞ ፍልሚያውን ወደ ማን ያዘዋል እሸቱ አዙሩታል። ማን ያዘዋል እሸቱ ይቅጠመኝ ሲልም ተናግሯል። የሚገጥመውም በክርክር ነው። ማን ያዘዋል እሸቱ አውቀዋለሁ ብሎ በሚያስበው ማንኛውም ነገር ይቅጠመኝ ቁጭ ብሎ ከኔ ጋር ያውራ አሸንፈዋለሁ ሲል ተደምጧል ጆኒ። ታዲያ በዚህም በሺዎች የሚቆጠሩ ሰዎች ይታደሙ ስትሪሙ ላይቭ ይሁን ብሏል። ታዲያ በዚህም 1 ሚሊዮን ብር ያሸነፉትም ማለት ነው ካሸነፈኝ ለሱ እሰጠዋለሁ ሲል ቃል ገብቷል። ታዲያ ማን ያዘዋል እሸቱ በዚህ ጉዳይ ላይ መልስ ይሰጣል ተብሎ ይጠበቃል። ታዲያ በክርክሩ ማን የሚያሸንፍ ይመስላችኋል? እንደሚታወቀው ማን ያዘዋል እሸቱ እዚህ ቲክቶክ መንደር ላይ እንዲሁም ዩቲዩብ ላይ በተለያዩ ጉዳዮች ላይ ሐሳብ በመስጠት ይታወቃል። ማን የሚያሸንፍ ይመስላችኋል? ማን ያዘዋልስ ሐሳቡን የሚቀበል ይመስላችኋል? የሚለውን ሐሳባችሁን ኮሜንት ላይ አስፍሩልኝ። ዮኒ ማኛ ለቶሚ መልስ ሰጥቷል። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አለ። የት ቦታ ዋሸ? እውነቱን ነው። መች ዋሸ? ማን እንደሆንሽ ታውቂያለሽ የሚለው የቶሚ ሙዚቃ ከዛ ውስጥ እንግዲህ ዮኒ ማኛን የሚነካ ንግግር ተናግሯል የሚል ሐሳቦች ተነስተው ነበር። ለዚህ ንግግር ዮኒ ማኛ የተናገረው ነገር ትክክል ነው፣ እኔና እሱን የሚያጣላ ነገር የለም፣ ትክክልና እውነት የሆነውን ነገር ነው የተናገረው በማለት መልሰዋል። ቶሚ ተመችቶኛል፣ ንገሩልኝ። ጭራሽ ሃይማኖት ይቀይራል አለ። የት ቦታ ዋሸ? መች ዋሸ? ያልዋሸውን እኔ ጓርበር እንዴ? መች ዋሸ? ምንም አልሰደበኝ። ዮኒ ማኛ ላይቭ ላይ እንደተናገረው ቶሚ እንግዲህ የተናገረው ነገር ትክክል ነው ወይም ደግሞ የዘፈነው ሙዚቃ እንግዲህ ትክክል ነው በማለት መልስ ሰጥቷል። በዚህ ጉዳይ ለምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ሪፖስት ማድረጋችሁ ሼር ማድረጋችሁ እንዳይረሳ። እቺን ልጅ ዋትና ኮሜንት አብረን እናነባለን። እማ ጨጓሬ ስታምሪ የኔ ዝንጀሮ
አሽሙር ከታች አሰብኩት። እሱን አታሰቡት። ሚኖክሲዲል ጠጥተሽ ነው? ተቀብታ አይደለም ጠጥታ ነው። የሴቶች ፈስ ይሸታል ወይስ የወንዶች? ሀሳባችሁን እስኪ ኮሜንት ሴክሽን ላይ ጻፉ። ሰላም ዶክተር ሚስጥር አለኝ። የሴቶች ፈስ ነው የሚሸተው የወንዶች ፈስ ነው የሚሸተው የሚለው ለረጅም ጊዜ አከራካሪ የሆነ ጥያቄ ሲሆን እዚህ ላይ የተካሄዱ ጥናቶች የሚሉትን ልንገራችሁ። ከሰውነታችን በሚወጣው ፈስ እንዲሸቱ ከሚያደርጉ ነገሮች ውስጥ ሃይድሮጅን ሰልፋይድ የተሰኘው ጋዝ ሲሆን ከፍተኛ የሆነ የሃይድሮጅን ሰልፋይድ መጠን ያለው ሰው ከፍተኛ የሆነ ሽታ ያለው ፈስ ይኖረዋል። ታዲያ ሴቶች ናቸው ወንዶች ናቸው ከፍተኛ የሆነ የሃይድሮጅን ሰልፋይድ መጠን ያላቸው የሚለውን ልንገራችሁ። ወንዶች በብዛትና በከፍተኛ ድምፅ ቢፈሱ ጥናቶች እንደሚያሳዩት በአንጻሩ የሴቶች ፈስ ከፍተኛ የሆነ ሽታ ነው። ይህም የሆነበት ምክንያት የሴቶች ፈስ መጠኑ ዝቅተኛና የሃይድሮጅን ሰልፋይድ መጠኑ ደግሞ ከፍተኛ ነው። ይህ ደግሞ የሴቶች ፈስ በአንጻሩ ከፍተኛ ሽታ እንዲኖረው ያደርጋል። የወንዶች ደግሞ ከፍተኛ የሆነ የአየር እና የሃይድሮጅን ሰልፋይድ መጠን ስላለው እንደ ሴቶች ሽታው ብዙ የተጋነነ አይደለም። ለሳይንስ ምስጋና እኛ ነፃ ወጥተን ያቀረኑታል ግን ከቤት ውጭ በቃ እኔ አይደለም ያልኩት ያው ዶክተሯን ጠይቅ ሳይንስ ነው ያለው። ሴቶች በቃ በምን ቤት ውስጥ እንዳትሞክሩት እንዳትፈሱ ነፃ ወጣን። ሳይንስ ወደ ቤቱ ዘግይቶ የሚገባ ወንድ ለቤቱ የሚያስብና ቤተሰቦቹን የሚወድ ነው ሲል አንድ ጥናት አስታወቀ። ሰቦቻችን ላንቺ ስራ ለመስራት እንዲህ ኳስ እያየን አለ። አባቴ ያምሻል ገባም የሁሉ አብስ ሲገነባ እንጃል አባቴ እኛን ሲሰድቅ ለምን አምሽቶ አልገባም? አይደለም አሁን ዘመን ተቀይሯል። አሁን የቴክኖሎጂ ዘመን ነው። አምሽተሽ ነው ኮምፒውተር ላይ መሰለኝ ገብቶሻል አይደል? እንጂ እኛ ኳስ እያየን አይደል ወይ ሌላ ነገር እያደረግን እንኳን አይደል? እኛ ስራ እየሰራን ነው። ወንድ ልጅ አሳውቁ። ግን በቃ ሁሉም ሰው እንደሚለው በጣም እርግጠኛ 4 ሰዓት ሰው ባል መግባት አለበት። እኔ እኮ ይደር እያልኩ አይደለም እኮ ማን ይደራል? ይደር ትንሽ ጌታ ይደር። አንደኛ ልጆቹ ተኝተዋል አይንጫጩበትም። በሰላም እደር እዚህ ነው። እዚህ ደግሞ እቤት ጭቅጭቅ፣ እሜዳ ጭቅጭቅ፣ አሁንም እዚህ ጭቅጭቅ። ምን አርጊ ነው የምትለኝ? ምንም አታረጊኛለሽ እኮ ግራው ገባኝ። ቢያንስ እዚህ ባህር ላይ ሰላም እናገኛለን ብዬ ነበር እየሸመተ። አንቺ ግን ባሰሽ። ኧረ ምን አርጊ ነው? ምን አረሽኝ ነው? ኧረ ከአንቺ ጋር ያገናኘኝ ጌታ። ኧረ ጌታ የባከ አለኝ። ኧረ እባክህን። ኧረ ጭቅጭቅ መረረኝ። ኧረ መረረኝ። ኧረ መረረኝ። ኧረ ሰለቸሽ። ኧረ እንኳን እባክሽ ሰላም ያንቺ ከርታ ነገር ካፈኝ። ወሰይ ቻው። ይሄ ነው መስመር። ባህላዊ አገር በቀል ስድቦችን መሳደብ ስድብ አይደለም። ዘንድሮ ማንሰማው ነገር የለም። ምን አለ? አገር በቀል ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬና ባህላዊ ስድብ ብዬ የሚለው ባለጌ ውርጋር ይሄው ስድብ አይደለም። አንቱ ሲሏቸው ይሳልሳቸው አሉ። እንዴት ብልግና ነው አይነገርኩ። አሁን ገና የበሳል ሰው ንግግር ተናገርክ። ልክስክታም ይሄ ስድብ አይደለም። አረጋጋ አምላክ ሰውዬ ኦርደር የምትልከሰከስ ከሆነ ልክስክታም ልፋጫም ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ከፊንቴክ ጋር ተያይዞ እነ አርቲስት ሰራዊት ፍቅሬ በዋስትና ከእስር እንዲፈቱ ቢወሰንም በምን ያህል የዋስትና ገንዘብ እንደሆነ አይታወቅም ነበር። አሁን ግን የሚያስይዙት የዋስትና ገንዘብ ታውቋል። በዚህም መሰረት አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ተወስኗል። ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና እንዲፈቱ ታዟል። ሆኖም ግን ከሀገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። በሌላ በኩል አምስተኛ ተከሳሽ በሆነው መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት የእሱ ጉዳይ ውሳኔ ለመስጠት ለሌላ ቀን ተቀጥሯል። በነገራችን ላይ መንሱር እንግዲህ ሌላ ነገርም ወንጀል ተገኝቶበታል። ትናንትና ቪዲዮ ላይ ሁለተኛ ቻናል ላይ ሰርቻለሁ። ኮሜንት ላይ ገብታችሁ ማየት ትችላላችሁ። ብዙ ዶላሮች አጭበርብሯል የሚል መረጃ ወጥቷል እና መንሱር ጀማል የሚወጣ ነገር አይመስልም። ከዚህ ጋር ተያይዞም እንግዲህ ፍርድ ቤት እነዛ በ500 ሺህ ብር የዋስ መብታቸው ከተከበረላቸው በኋላ ፍርድ ቤት ቀርቦ ነበረ። መንሱር ግን ሌላ ቀጠሮ ተይዞለታል።
ገንዘብ ማጭበርበሩም እንግዲህ ሌላ መረጃ ወጥቶበታል። ኮመንት ላይ ያለውን ሊንክ ገብታችሁ ሙሉ መረጃ መንሱር ጀማል በድጋሚ ከሰዓት በኋላ ፍርድ ቤት ቀርቦ ነበር። ጠዋት እነ ሰራዊት ፍቅሬ ዋስትና እንደተፈቀደላቸውና መንሱር ጀማል ደግሞ መከልከሉ የሚታወቅ ነው። ይህን ተከትሎ ከሰዓት በኋላ ቲክታከሩ መንሱር ጀማል ከጠበቆቹ ጋር ፍርድ ቤት ቀርቦ ነበረ። በሌላ በኩል የፊንቴክ ተበዳዮች ተቋማቸውን እያሰሙ ይገኛሉ። ወደ ፍትህ ሚኒስቴር ሄደው ጩኸታቸውን አሰምተዋል። ለምን መፍትሄ ሳናገኝ የዋስትና ጉዳይ ይፈቀዳል በሚል በዛሬ ረፋዱ የፍርድ ቤት ሂደት ከተከሳሾች መካከል ካሊድ ናስርና አብርሃም ግዛው በ400 ሺህ ብር እንደዚሁም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔም፣ ዳንኤል ተገኝ የተባሉት አርቲስቶች ደግሞ በ500 ሺህ ብር በማስያዝ በዋስ እንዲወጡ ውሳኔ ሰጥቷል። ስለዚህ ካሽ ነው አስይዘው መውጣት የሚችሉት ማለት ነው። የመጀመሪያዎቹ ተከሳሾች ዋስትና ገንዘብ ዝቅ ያደረገው የገቢ መጠናቸው ከሌሎቹ አነስተኛ በመሆኑ እንደሆነ በችሎት ተነግሯል። ፍርድ ቤቱ በተጨማሪም ሁሉም ተከሳሾች ከሀገር እንዲያወጡ አግዷል። ባለፈው ሳምንት በነበረው የችሎት ሂደት አቃቤ ሕግ የተከሳሽ መንሱር ጀማልን በዋስትና የመውጣት ጥያቄ ተቃውሞ ይሄንኑ ምክንያቱን በጽሁፍ እንዲያስረዳ መታዘዙ መዘገባችን ይታወቃል። በዚህ መሰረት በጽሁፍ በቀረበው ጉዳይ ላይ ውሳኔ ለመስጠት ፍርድ ቤቱ ለዛሬ ከሰዓት በኋላ ቀጠሮ ሰጥቷል። ከሰዓት በኋላ በነበረው ችሎት መንሱር ጀማል ከጠበቆቹ ጋር በድጋሚ ፍርድ ቤት ቀርቦ የነበረና ጠበቆቹም በአቃቤ ሕግ መቃወሚያ ላይ ምላሻቸውን በጽሁፍ ያስገቡ ሲሆን ፍርድ ቤቱ በመንሱር ዋስትና ጉዳይ ብይን ለመስጠት ለግንቦት 10 ቀን ቀጠሮ ሰጥቷል። እስከዚያው ድረስ ግን በማረሚያ ቤት እንዲቆይ በሚል በመወሰኑ ወደ ማረሚያ ቤት ወርዷል ማለት ነው። ፍርድ ቤቱ በተጠርጣሪዎች ላይ በቀረበባቸው ክስ ላይ መቃወሚያ ካለ ለመስማት ለግንቦት 10 ቀን ቀጠሮ መስጠቱን ሰምተናል። ይህ ነገር ለምንድን ነው እየተወራለት ያለው ነው ጋይስ? እጅግ በጣም አስደሳችና የሚያኮራ ነገር እኮ ነው። ብሩክ ኒውስ እንደሚታወቀው ከሰሞኑ ኢትዮጵያ እንዲሁም ደግሞ ሶሻል ሚዲያን በመወከል ለኢንተርናሽናል ለሆነ ዘገባ ወደ ኬንያ ናይሮቢ በማቅናት ማለት ነው አፍሪካን ፎርዋርድ የተሰኘ አዲስ ሰሚት ላይ እየተሳተፈ ይገኛል። በዚህ ፕሮግራም ላይም እንግዲህ የፈረንሳዩን ፕሬዚዳንት ጨምሮ የኬንያው እንዲሁም ደግሞ የተለያዩ ሀገር ትልልቅ የሚባሉ መሪዎች እንዲሁም ደግሞ ፕሬዚዳንቶችን ጨምሮ ማለት ነው እነሱ የሚገኙበት ሰሚት ላይ ለመዘገብ በአካል ተገኝቶ እንግዲህ እየተመለከተው ነበር። እጅግ በጣም አስደሳችና የሚያኮራ ነገር ነው። በተለይም ደግሞ ከቲክቶክ መንደር እንዲሁም ደግሞ ከቲክቶክ ዜና አቅራቢዎች መንደር በመሄዱ እጅግ በጣም ደስ ብሎኛል። እጅግ በጣም ኮርቻለሁ ማለት ነው። እንኳን ደስ አለ በሉት። እንዲሁም በተጨማሪ ደግሞ አድናቆታችሁን ግለጹለት። እጅግ በጣም ደስ የሚል ስቴፕ ነው። ከዚህ ተነስቶ ኢንተርናሽናል ለሆኑ ዘገባዎች ማለት ነው ከሀገር ወጥቶ በዚህ ልክ ማለት ትልቅ ቦታ ማግኘት እጅግ በጣም ደስ የሚል ነገር ነው። ኮንግራ ማለት ፈልጋለሁ። በዛ ቦታ ላይ ያሉትን አዳዲስ መረጃዎችንም ጭምር እንግዲህ እያጋራን ይገኛል። እንደተናገረው ከሆነ እንዲሁም ደግሞ ከዚህ ቀደም ነው መረጃውን አድርሻችሁ ነበረ። የፊታችን ሮም ማለት ነው የፈረንሳዩ ፕሬዚዳንት የሆኑት ኢማኑኤል ማክሮን የተለያዩ በፈረንሳይ ውስጥ የሚገኙ ትልልቅ የሚባሉ የኢንቨስትመንት ባለቤቶች እንዲሁም ደግሞ ባለሀብቶችን ይዞ ወደ ኢትዮጵያም ይመጣል ማለት ነው። በኬንያ በኢትዮጵያ እንዲሁም ደግሞ በግብጽ ጉብኝታቸው እንደሚያደርጉ ቀደም ብሎ ተነግሮ ነበረ። ብሩክም እንግዲህ ይህንን በኬንያ ተገኝቶ እየዘገበ ይገኛል። አሁንም አዳዲስ መረጃዎችን ማግኘት የምትፈልጉ ከሆነ ፎሎ እያደረጋችሁት እንድትከታተሉት ጥሪ ማስተላለፍ ፈልጋለሁ። እንኳን ደስ አለህም በድጋሚ ማለት ፈልጋለሁ። መልካም ምሽት ይሁንላችሁ ጋይስ። በዛሬው ዕለት አንድ ሰበርና አስደሳች ዜና ተሰምቷል። በወጣትነት እድሜው በአካባቢው ያሉ ሰዎችን በመርዳትና መልካም ነገሮችን በማድረግ የሚታወቀው ታዋቂው ቲክቶከር አዶናይ አሁን ደግሞ የልጅነት ህልሙን እውን በማድረግ ሌላ ትልቅና ልብ የሚነካ ስራ ሰርተዋል። ታዋቂው ቲክቶከር አዶናይ የትንሹና ብሩህ አእምሮ ያለውን የዴቭ የህዋ ሳይንስ ወይም አስትሮኖሚና የቴክኖሎጂ ህልም ከዳር ለማድረስ በማሰብ ከካናዳ ከመጡ ማናጀርና ፕሮፌሰር ጋር ልዩ የመገናኘትና የመወያየት እድል አመቻችቶለት ነበር። በዛሬው ዕለት ለዴቭ የመጣው የካናዳ እድል ተሳክቷል ሲል ተወዳጁና ተጽዕኖ ፈጣሪው ቲክቶከር አዶናይ ያሳውቀዋል። ኮንግራቹሌሽን ዴቭ። በተጨማሪም ይሄ ሁሉ ነገር እንዲሳካ ያደረገው አዶናይ ነው። ሁላችሁም ለአዶናይ ያላችሁን ፍቅርና መልካም ምኞት ኮሜንት ላይ ግለጹለት። ወይኔ ወይኔ ጉዴ እውላችሁ ጋይስ፣ በነገራችሁ ላይ የምትጠየቁትን ጥያቄ ከመጽሐፍ ቅዱስ በትክክለኛው መሰረት መናገር አለባችሁ። እሺ፣ መጽሐፍ ቅዱስ የሚለውን የምትደብቁ ከሆነ እናንተ ከመጽሐፍ ቅዱስ ውጭ የተለየ ትምህርት አላችሁ ማለት ነው። ዛሬ በጣም ይቅርታ አድርጉልኝ፣ እፎይ ተዋረዲኒ ምንም እንደማታውቅ አንደኛ ኦርቶዶክስ ተዋህዶንም ክርስትናንም አትወክልም። እፎይ አንድ ተራ ተሳዳቢ እንደሆንክ ነው ራስህን ያሳየው። ዛሬ አንድ ተራ ተሳዳቢ ዝም ብለህ ጥራዝ ነጠቅ እውቀት ይዘህ ቁርአን በነገራችሁ ላይ እንደ መጽሐፍ ቅዱስ አይደለም። ቁርአን በእንግሊዘኛ ስለተረጎመልህ በእንግሊዘኛ የተረጎመን ቁርአን አምጥተህ ከራከራለሁ ብትል ተዋርደን የምትሄደው። ቢካዝ ቁርአን በአረበኛ ሙሉ ፍሉንትሊ አረበኛ ካልቻልክ ቁርአንን የመረዳት አቅም የለም። ለዚህም ነው ቁርአን
በአረበኛ አረበኛ ብቻ መቻል አይደለም እኮ ተፍሲሩን ማወቅ አለበት ሐዲቱን ማወቅ አለ በጣም ብዙ ካንተን አለው ዝም ብለ ነው አሁን ፎይ ማንም ዌስተርን ሀገራት የእስልምና ጥላቻ ያለባቸው ጸሐፊዎች የጻፉትን መጽሐፍ ይዘ ነበር ለካዛ እስከዛሬ ስትጮህ የነበረው ክር ሚዲያ ላይ ማለት ሃይማኖትን አለመግባባትን ይፈጥራል እንጂ ወደ አንድ መቼስ ስርዓቱ ህጉ የሁሉም ስለሚላይ ክርክር አያስፈልግም የማይመሳሰሉ ነገሮች እንደ ክርክር ማቅረብ ማለት ሲጀመር ሃይማኖት የግል ነውና ሁሉም የግል ብሎ የሚቀበለው ነገር ላይ ክርክር ማቅረብ ማለት ያላመንከውን ማታቆን ማትኖርበትን ሃይማኖት ቤት ክርክር ማንሳት ሌላ ጭቅጭቅ ማንሳት ነው እነዚህ ሰዎች የተከበረው ታላቁ የሙስሊም ማህበረሰብንና የተከበረውን የኦርቶዶክስ ተዋህዶን የሚወክሉ አይመስለኝም እንደዚህ ነገር ቢቀር ጥሩ ነውና የወደቁትን ሰዎች በማስተማር ማለት ሃይማኖታችሁ የሚያዘውን ትእዛዛት በመፈጸም እንኳን ብትወዳደሩ ብትፎካከሩ ይችላል እንጂ ክርክሩ እኔ እንጃ አላውቅም ብዙ ሰዎች ይሄን ሐሳቤን ይጋራሉ በያሰባሉ ሰዎች ምን አይነት ጉድ ነው እያየን ያለነው ኢትዮጵያ ውስጥ የሃይማኖት ዲቤት በቀጠሮ በፕሮሞሽን ሆኗልና እገሌና እገሌ በዚህ ሰዓት በዚህ ቀን የሃይማኖት ዲቤት አላችሁ የተባለ ይፖስታል እኔ አንድ አጭር ነገር ልንገራችሁ ኢትዮጵያ የሃይማኖት ዲቤት አያስፈልጋትም በትክክል ሲጀመር ወጣቱ ሃይማኖቱን ትቶ እየወጣ ነው ስለዚህ ዋናው ነገር ወጣቶች ወደ ሪሊጂናቸው በደም እንዲያዩ ወደ እግዚአብሔር ወደ ፈጣሪያቸው እንዲቀርቡ ማድረግ ነው ነገር ግን እዚህ ሶሻል ሚዲያ ላይ ያሉ ዲቤቶች በአጠቃላይ ወጣቱ ወደ እምነቱ እንዲመለስ የሚያደርጉ ሳይሆኑ ወጣቱ የሚከተለውን ሃይማኖት ትንንሽ ችግሮችን እየፈነቀሉ በማውጣት ወጣቱ የራሱን ሃይማኖት ኩዌስችን እንዲያደርግ ችግር የሚፈጥርና ምንም የማይረባ ዲቤት ነው የምታደርጉት ስለዚህ ዲቤት አያስፈልጋትም ዝም ብለህ የራስህን ሃይማኖት አስተምር ሌላውም የራሱን ሃይማኖት ያስተምር ስለሌላው ሃይማኖት አታውራ አይመለከትህም just don't explain anything በቃ አያስፈልግምና ይሄንን የሚነግራቸው ሰው የለም በጣም የሚያሳፍር ነገር ነው እውነት ናስቲ እንዴ ማዘር ወይ ምን ነው ልጄ ምን ነው እኔ የምልህ አንዴ ተተባበረኛል ምንድነው እሱ እንደው አንተን የመሰለ ሸበላ ናስ እንደው ወንድ አይበርክትልሽ ፊት ምን እንደሚሻለኝ እሺ አንተ ጌች አቤት ዓለሚቱን አስገድዶ ደፍሮ ካሰረ የሚለውን እስኪ ወደ እንግሊዘኛ ቀይርልኝ ዛሌክሲስ አልሚን ዘመቸርከስ ዘሪዛልቲዝ እስር ቤት መበስበስ አቤት 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 ማሪቱ ለቅሶ ስትደርስ ቢላይ ዘመዴ ሞት አይደል ያ ዘመዴ አቤት ሞት ከሚባለው እውነት ነው ወይ ዘመዴ ሞተሃል ወይ እውነት ሞተሃል ወይ ዘመዴ አሜን ድገም ፔፕሲ መሆን አለበት ሽልማት ጣመ ድገመኝ መቼም የዘንድሮ ሴቶች ተበላሽታችኋል እኔንም አቃጠላችሁ ልትደቡ ነው እኔም አልተፋቷችሁ ወይ ሴቶች ጣመ ድገመኝ ጭራሽ በንቅሳት ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ ፕሊዝ ላይክ በማድረግ ተባበሩኝ ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ ይመቻችሁ